ለማድረግ የምንሮጠው ሰዎች ነው። ህሊናቸው ነው ድርጊታቸው ነው የሚያስለቅሰኝ። የማይሆን ነገር ሲያደርጉ ነው የሚያስለቅሰኝ የሚያናድደኝ እንጂ ሃይሚና ብሩኬ መድኃኔዓለም ክርስቶስ የፈጠረው ለሃይሚ ነው። ለሃይሚን የፈጠራት መድኃኔዓለም ክርስቶስ ለብሩኬ ነው። የተገናኙበትን አልገባ እያለን አንዳንድ እየደነቆርን ነው እንጂ እነዚህ ልጆች እያንዳንዱን ለሚመጡት ስቴፕ የሚቀርቡት ቦታ ላይ የሚናገሩትን ነገር ሃይሚዬ ከአንደበቷ የሚወጣው እቺ ትንሽ ልጅ እሱ ከአንደበቱ የሚወጣውን ነገር ለምን አናስብም? ለስድብ ለምንድን ነው የምንቸኩለው? ይሄ ምናምንቴ ዝቅዘቃ የሚባል እሱ ተዉት። እነሱ አይሞቃቸውም፣ አይደንቃቸውም፣ ዝም አይላቸው። ግን በአንድ ጊዜ ለምንድን ነው ብድግ አድርገን የምናፈርጣቸው? ሌላው እንደዚህ ያደርጋል ወይ? በጣም ዩቱብ ላይ የገነነው እነሱ ደጋፊ እኮ አይደለም። ደጋፊማ እንደ እኛ አስተያየት ይሰጣል እንጂ እንዲህ አይነት ነገሮችን አያደርግም። ይሄ ምንድን ነው? ጠላት አለ። ማንም ደጋፊ ላይ መጥፎ ጠላት አለ። ይችን አጋጣሚ ይጠቀሙና ሁለቱን እንትን ለማለት እሷ ከፍ እሷን ከፍ እንደዛ እያደረጉ ያደርጋሉ። እውነተኛ ደጋፊ እንደዚህ ነው አስተያየት። ሃይሚ ልክ ካልሆነች ሃይሚ ይሄ ስራ አንቺን አይመጥንም፣ በማርያም ስለምንወድሽ አስተካኪ። እሱንም እንደዛ እንለዋለን፣ ግን ልንሰድባቸው አንችልም። ለምን እንወዳቸዋለን? ያም ሆነ ግን ማለት ነው ለምትወጂው ሰው እስከ ጥግ ድረስ ትሄጃለሽ። የጉድጓድ አፋፍ ድረስ መቼም እንደግፋቸዋለን። መጥፎ ነገር ከሆነ አንዳንዴ ስህተት፣ የቃላት ስህተት ካለ እንዲያስተካክሉ አስተያየት ይሰጣል እንጂ ሌላ ስድብ አያስፈልግም። ይኸውልሽ እዚህ ጋር ማለት ነው ያም ሆነ አሁንም ቢሆን ማለት ነው እኔን የሚወደኝ እኔ ስለምትወዱኝ አይደለ? አሁን የምትመክሩኝ እናንተ ስለምትወዱኝ ነው። እነዚህ ልጆች እንወዳለን ያለ እነዚህ ልጆች እኮ አሁን ቁጭ ብለው ሁለቱም ማለት ነው ይሄን ነገር ሰርተው ከጨረሱ በኋላ ለነገ የሚሰሩትን ነገሮች እዛ ጋር ሲያዘጋጁና ሲሰሩ እያንዳንዷን ኮሜንቷን ያሉ ይኸውልሽ ትክክለኛ ከዚህም በፊት ተናግሯል። ትክክለኛ የኔንና የብሩክ የኔንና የሃይሚን አለመለያየት የአንድነት የምትፈልጉት ለይተነዋል ብለዋል እኮ ሁለቱም ቁጭ ብለው። እኔም ቢሆን አሁን እዚህ ጋር አየ ብላኛለች። እውነቷን ነው። ግን አሁን የሰው ማንነት ከታወቀ የሰው ምንነት ከታወቀ ይሄ ነገር ስራ መሆኑን ካወቅን እዚህ ጋር ማለት ነው አንስደባቸው። ተሳድበን ለተሳዳቢ አንስጥ። ስንት ነገር የሚሰሩት እኮ አሉ አይደለም? ይሄ እኮ የሃይሚና የብሩክ ደጋፊ እኮ ምሁር ደም እንባ የሚያለቅሱ ከልጃቸው አስበልጦ ስደት እንደ እሳት እየተንገበገቡ እኮ የሚሞቱላቸው ሁሉ አሉ። ስንት በሽተኛ የሆኑ አሉ። እንዴ እናውራ ካልንማ ጭራሽ ልጆቻቸውን ሁሉ በእነዚህ ሁለቱ ልጆች የረሳ ሰው አለ። በሀዘን ስንት ሀዘን እኮ ደርሶባቸው እናትም አባትም ወንድምም ሞተባቸው፣ እህትም ሞቶባቸው እነዚህ ልጆች እኮ ትምሳሌት ሆነው በእነዚህ ልጆች ብዙ ሀዘንን የረሳ ሰው አለ። ያን ያህል ደግሞ እስከ ጥግ ድረስ የሚወዳቸው ኦዲየንስ ይሄን ያህል አለ። ቤተሰብ በቃ ከቤተሰብ በሰው ሀገር ላይ ሆነሽ ሞቶብሽ ቤተሰብ እነዚህ ልጆች በምታይ ሰዓት አሁን ሰራን አልሰራን አለቀ አላለቀ ሽንት ቤት ገብተው የሚያዩ አሉ። ከመውደድ የተነሳ እዚህ ጋር ቶሎ ቶሎ ጨርሰን የነሱን ዩቱባቸውን ለማየት ተሽቀዳድመን ስንት ነገር የምንሆናለን። ያንን ካላየን ያ ነገር እንደዛ ሆነን የምንጠብቃቸው ልጆች የሚያመናለን እናቶች። እኔ ልጆቼ ናቸው፣ ስለ እውነት ስነግራችሁ ልጆቼ ናቸው። አመናችሁ እንደ ሰው በደንብ እንደዚህ ንግግር አላይበትም እንጂ እኔ በተለይ በስደት ላይ ሆኜ የደረሰብኝ እንደ እሳት የሚያንገበግበኝን ሀዘኔን ለእኔ ማስረሻዎቼ ናቸው። እውነቱን ስነግራችሁ ጌታ ምስክሬ ነው። ፈጣሪ በሚያውቅ ሰው ልጅ ከአንጀቱ ስላልወጣ አይደለም። የሆነ በቃ ፈጣሪ በእነዚህ ልጆች ተደሰቱ፣ በእነዚህ ልጆች አይምሯችሁ ይደሰት ያለን ምክንያት አለው። ስለዚህ እነዚህ ልጆች አዘጋጅቶ ሰጥቶናል እና እንደዛ ስለምንወዳቸው ነው። እኔ በጣም ስለምወዳቸው ነው። አንዳንዴ ደግሞ እንደዚህ አይነቶቹ ልጆች ለራሳቸው ክብራቸውን ጠብቆ ኦዲየንስም ሆነ ቤተሰብ ብለው የሚያከብሩትን ክብራቸውን ሊያሳዩ ሲሄዱ ትንሽ ነገር በስራ ግጭት የሆነ ነገር ሲጠፋባቸው ያን ነገር ቶሎ ብለን ለእርምጃ አንሄድ፣ አንዘግዝቅም፣ አንስደብም። እንደገና ደግሞ ምስል አካባቢም ከሆኑ መስቀላቸው ላይም አድርገው ከሆኑ
እምነት እንደራስ ነው። አናድርጋቸው፣ እንቻል ሁሉን ነገር። ነገ ደግሞ ሲመጡ እያንዳንዳችን ከመውደድ የተነሳ እንደ እነሱ መጡ 5 ሰው 6 ሰው ሲያስገቡ ገብተው እንደዚህ እንዳትለያዩ ብሎ የሚያለቅሱ ቤተሰብ አሉ አይደል? የኛ ቤተሰብ ኦዲየንሶች፣ ጨረቃ ፋሚሊዎች፣ ያ ውዴታ ነው። ያ ውዴታ ደግሞ ከምንድን ነው የተሰጠው? ከሰው አይደለም ከፈጣሪ ነው። እውነቴን ነው። ሙስሊሙ ከአላህ፣ እኛ ኦርቶዶክሶች ደግሞ ከፈጣሪያችን የተሰጠን ስጦታ ያስቀመጠልን ልጆች ስለሆኑ እኔ በተለይ አሁን በቪዲዮ ብቻ ሳይሆን ለሚያደርጓቸው፣ ለሚሰሯቸው ነገር፣ ለሚናገሯቸው ቃላት ነው እኔ እንደ ራሴ እንደ እናት ሆኜ የኔስ ልጅ ብዬ በምለው ሰዓት የሚሰማኝና ማለቅሰው። በጣም ደግሞ ትልቅ ነገራቸውን፣ ስኬታቸውን በቃ ወልደው ከብደው ማይበትን የምንደሰትበትን ቀስ ብለን ይሄንን ነው እንጂ እኔ ሌላ እንትን አለ። ግን በጣም ወዳቸዋለሁ ከሚገባ በላይ። ልቦናዬን የሚያውቀው ክርስቶስ ብቻ ነው። በቃ በእውነት ውስጤ እያመመኝ አንጀቴ እየቆሰለ በጣም ወዳቸዋለሁ። በጣም ነው የምወዳቸው። ስለ እውነት እናንተ ስለሆናችሁ አይደለም። በጣም በጣም ነው የምወዳቸው እነዚህ ልጆች። እኔ እህቶች፣ በእነሱ ደግሞ ምን አይነት መልካም ቤተሰብ ነው ያገኙት። እናቴ የሚሉኝ አሉ፣ ማምዬ የሚሉኝ አሉ። እንደዚህ ሲሉኝ በቃ ልክ ትክክለኛ የምወደው እኔ ያጣሁት ልጄ እንደዚህ ነበር የሚለኝ። እንደዚህ የሚሉኝ ልጅ ሰጥቶኛል። በማን? በሀይሚዬና በብሩኬ። እግዚአብሔርን የኔ ተምሳሌ ትልቅ እንደዚህ ብዙ ነገር ይሄ ጭንቅላቴ ተፈውዞ ሰው ትሆናለች ያልተባልኩበትን ሁሉ ሰው የሆንኩት በእነዚህ ልጆች። ሀናንን የመሰለች ምርጥ ወርቅ የሆነች እህት አግኝተሽበታል። እግዚአብሔርን ሀናንዬ፣ የሀናንዬ ይቀመጥ። የሀናን እኔ ምንም አልልም። ብቻ መድኃኒዓለም ለምነው እሷን ሀገር ላይ አግኝቻት እንዴት እንደምሆን እናቴ ትሙት ተንበርክኬ ራሱ ጉልበቷን የምስም ሰው ነኝ። የሆነች ማስመሰል ማትወድ በውስጥ እናቴ ለምትሉኝ፣ እህታችን ለምትሉኝ፣ ማምዬ ለሚሉኝ ሁሉ ማለት ነው እግዚአብሔር እህቶቼ ወልዳችሁ እንዲህ ክብር ያለ አንደበታችሁ የጣፈጠ አንደበት እንደዚህ የሚያከብር ልጅ ይስጣችሁ። እውነቴን ነው የምለው። ጥሩ ኑሮ እንደዚህ የሚያከብር ያለ እውነቴን ነው የምለው። እኔ ጥፋም እንኳን ማለት ነው እናቴ ይሄ ነገር እንዲህ አይደለም ለምትሉኝ ማለት ነው እናት ሆናችሁ እናት የሆነ ትዳር ይስጣችሁ። እንደው ዘመናችሁ ሁሉ የልፋታችሁን የልጅነታችሁን ድካማችሁን ሁሉ መድኃኔዓለም እንደየእምነታችሁ እንደው ዝቅ ያለ የተባረከ ህይወት ኑሮ የምታርፉበት እንዲህ ተሰቃይታችሁ ርፍ ብላችሁ የራሳችሁን ህይወት የምትኖሩ ያደርጋችሁ። የኔ ስደተኛ እህቶቼ፣ ስደተኛ ልጆቼ፣ እናቴ፣ ማምዬ፣ እህቴ ለምትሉ ሁሉ እግዚአብሔር በእውነት ነው የምለው እንደየእምነታችሁ ፈጣሪ ትልቁ ላይ ያደርሳችሁ። እኔ ሰው ሰደበኝ፣ እኔ ብዙም የሚሰድበኝም የለም። ያው አንዳንድ እነዚህ ልጆች ያልሆኑ ለእኔ ይሆናሉ ብዬ አልጠብቅም። የሚሰድቡኝም ደግሞ የሚወዱኝም ሊሆን ይችላል። የሚጠሉኝ አለ ብዬ አላስብም። ሳሚልኝ ከተባለ የሚጠላት አለ ብዬ ስደት ላይ አላስብም። ከንግግሬም አንጻር አለማወቅም አስቀይሜያችሁም ከሆነ ሁላችሁም ይቅርታ። በጣም የምወዳችሁ ስደተኛ የኔ ጀግና መሪዎች። እኛ ስደተኛ ማለት ለተራበው፣ ለተጠማው፣ ለወደቀው፣ ለተቸገረው አንደኛ ከፈጣሪ በታች የተሰጠን ስጦታ ነን። ስደተኞች ጀግና ናችሁ፣ መሪዎች ናችሁ፣ በጣም ኮንፊደንስ ያላችሁ ናችሁ። የማዳም ቅመሞች ክብር በሉልኝ። ሀናንዬ ደግሞ እንዴት እንደምወድሽ ልቦናሽ ያውቃል። የኔ ውድ እወድሻለሁ። በጣም የምወድሽ የኔ ቆንጆ እህት፣ የኔ የዋህ፣ አንቺም የዋህ ነሽ ከኔ ባሽነሽ እና በጣም ወዳቸዋለሁ። እዚህ ያላችሁ በጣም ወዳቸዋለሁ። እኛም እንወድሻለን። በየቦታ የእነሱ ስም የተጠራበት ሁሉ ሄዳ ትጣላ ነው። በጣም ነው የሚታቸኝ። ስቃለሁ። የሆነ ጊዜ ቡርጌና ሀይሚ ተብሎ ከተሰደቡ እየሄደች ምትጣለው እሙዬ እወድሻለሁ። ቆንጆ ፍቅርም እወድሻለሁ። ሁላችሁም ወዳቸዋለሁ። አይዬማ እነ ብሩክና እነ ሀይሚ መጥቶ ብቻ እኔ እንደው በስመ አብ
ምስቀው ሳቅ ነው በቃ የሚመጣው ፊቴ ምስቀው ሳቅ በእውነት ነው። እንዲህ ፍንድቅ ብዬ ውስጤ የሚስቀው። አመሰግናለሁ የኔ ቆንጆ፣ ክበሪልኝ የኔ ፍቅር፣ የኔ ውድ ልጅ አመሰግንሻለሁ። እና ሁላችሁንም አመሰግናችኋለሁ። እግዚአብሔር አምላክ ደግሞ የነገን ደግሞ